ገጥሟቸው ያውቃል ሶሻል ሚዲያ ላይ ምንም አይነት ፎቶ ፖስት የማያደርጉ ሰዎች? ምንም አይነት ሰልፊ፣ ምንም አይነት አፕዴት፣ ምንም አይነት ነገር የላቸው። አሁን በምንኖርበት በዚች ዓለም ላይ ሁሉም ነገር አቴንሽን ነው የሚፈልገው። በተለይ ቨርቹዋል ወርልድ ላይ ስትኖሩ ሁሉም ነገር አቴንሽን፣ ሁሉም ሰው መታየት ይፈልጋል፣ ሁሉም ሰው ፖስት ያደርጋል፣ ሁሉም ሰው ያለበትን ነገር ለማሳየት ይሞክራል። እስቲ አሁን ቀጥለን ከነዚህ ሰዎች ጀርባ ምንም አይነት ሶሻል ሚዲያ ላይ ፖስት ከማያደርጉ ሰዎች ጀርባ ያለው ሚስጥር አስ ሳይኮሎጂ እንመልከተው። ፈርስት ዋን ፕራይቬሲ ኦቨር ፖፑላሪቲ። ሳይኮሎጂ እንደሚለው ምንም አይነት ፎቶ ፖስት የማያደርጉ ሰዎች ለፕራይቬሲያቸው የሚጨነቁ ሰዎች ናቸው ይላል። ያው ሰብአዊ መብት ከሰጠን ነገሮች መካከል ፕራይቬሲ አንዱ ስለሆነ ይህ ማለት ቫሊዩ ኮንትሮል ናቸው እነዚህ ሰዎች ማለት ነው። ሌሎች ሰዎች አይቷቸው ስለሚላቸው ነገሮች ግድ አይሰጣቸው። አስቧቸው እስቲ አንቲ ሶሻል የሆኑ ሰዎች ናቸው እነዚህ ሰዎች። ማለትም የአእምሯቸውን ጤና የአእምሯቸውን ስፔስ ሁሌም ይጠብቃሉ። ብዙ ሰዎች አሁን ላይ ያስተውላችሁ ከሆነ ቫሊዴሽን ይፈልጋሉ። በቃ ላይክ እና ኮሜንቶችን ሁሌም ይጠብቃሉ ከሌላ ሰዎች። እነዚህ ሰዎች ግን እንደዛ አይደሉም። ሌሎች ሰዎች ስላሉበት ጥሩ ወይም መጥፎ ነገሮች እንዲነግሯቸው አይጠብቁ። ስቴፕ 2 ስትሮንግ ሰልፍ አዌርነስ። ሪሰርቾች እንደሚያመለክቱት ስፔሻሊ ደግሞ ይሄ ሰልፍ ኮንሴፕት በሚለው ጉዳይ ላይ ሪሰርች የተደረጉ ጥናቶች እንደሚያመለክቱት እነዚህ ሰዎች ራሳቸውንም ሞር ያውቃሉ ይላል። ምን ያህል ቫሊዩ እንዳላቸው ያውቃሉ። እሱ ብቻ ሳይሆን ደግሞ ምን ያህል ጎላቸውን ማሳካት እንዴት መራመድ እንዳለባቸው ጠንቅቀው የሚያውቁ ሰዎች ናቸው ይላል። ማለትም ኤክስትራ ፕሩቫል አይጠብቁም ከሌሎች ሰዎች። ይህ ማለትም በሌላ አማርኛ ከሌሎች ሰዎች ጋር ኮምፔሪሽን፣ ከሌሎች ሰዎች ጋር ንጽጽር የላቸውም። እነዚህ ሰዎች የእነሱ ደስታ በሌሎች ሰዎች ላይ ተመረኮዘ አይደለም። ደስታቸው ታዲያ ከየት ነው የሚመጣው ካላችሁኝ፣ ከውስጣቸው ነው ደስታቸው የሚመጣው። አሁን ላይ ብዙዎች የሚሰሩት ስህተት ከውጭ ነው ደስታን የሚፈልጉት ከሌላ ሰው። ስቴፕ 3 ኢሞሽናሊ ሴኪዩር። ማለትም የእነዚህ ሰዎች ኮንፊደንስ የሚመጣው የሌሎች ሰዎችን አትራክሽን በመጠበቅ አይደለም። በፍጹም ያሉበትን ሁኔታ ለሌሎች ሰዎች ማሳየትም ብዙም ግድ አይሰጣቸውም። ነገር ግን አስተውላችሁ ከሆነ አሁን ላይ ብዙ ሰዎች ያሉበትን ነገሮች ለማሳየት ይሞክራሉ። ሁሉም ሰው ግን ፖስት የሚያደርጋቸው ከኋላ ያለውን ባክግራውንድ ሳይሆን ያሉበትን ጥሩ ሁኔታ ነው። ፖስት ማለት ሰዎች እናንተ ያላችሁበት ጥሩ ህይወት እንዳይውላችሁ ስትፈልጉ የምታደርጉት ነገር ነው። ሰዎች እንደዚህ ሆኜ ቢያዩኝ ብላችሁ ስታስቡ ነው ፖስትን የምትመርጡት። ነገር ግን እነዚህ ሰዎች ትክክለኛው ወደ ሆነው ዓለም ላይ ጎላቸውን ያደረጉ ሰዎች ናቸው። ስቴፕ 4 ዲፕ ቲንከር ኖት ሾው ኦፈርስ። ኦንላይን ላይ ዝምታ የመረጡ ሰዎች፣ ምንም የማይናገሩ ሰዎች ከማውራታቸው በፊት ያስባሉ። ፖስትም ካደረጉ ለነሱ ትርጉም ያለው ነገር መሆን አለበት ያ ነገር። እነዚህ ሰዎች ራሳቸውንም ጀጅ ያደርጋሉ በራሳቸው ስታንዳርድ፣ በሌሎች ሰዎች አይደለም። የሚገርማቸው እነዚህ ሰዎች ኮሚኒኬሽን ላይ እጅግ በጣም ጎበዞች ናቸው። ምክንያቱም ከስማርትፎን ሳይድ ኢፌክቶች መካከል ኮሚኒኬሽናችን እንደሚነጥቀን ይታወቃል። ስቴፕ 5 they understand digital illusion። ሶሻል ሚዲያ ዲስትሮይ ሪያሊቲ እንደሆነ ሁላችንም እናውቃለን። አብዛኛው ሰዎችን አስተውላችሁ ከሆነ ዛሬ ላይ ሰዎችን ጀጅ የሚያደርጉት፣ ሰዎችን ለማወቅ የሚፈልጉት ሶሻል ሚዲያ ላይ ባለ ሃይላይት ነው። ሶሻል ሚዲያ የሰዎች ሃይላይት ነው እንጂ የሰዎች ሪያሊቲ አይደለም። ሶሻል ሚዲያ ላይ ሞር ፖስትን የሚጠቀሙ ሰዎች የንጽጽር ሳይክል ውስጥ ናቸው ከሌሎች ሰዎች ጋር። የአእምሯቸውን ጤናቸውን የሚጠብቁት ራሳቸውን ከሌሎች ሰዎች ጋር በማነጻጸር ነው። ነገር ግን ዛሬ እንድትረዱልኝ የፈለግኩት ከፐርፎርማንስ በፊት ፒስ ይቀድማል። ስለዚህ ከዛሬ ጀምሮ ሶሻል ሚዲያ ላይ ፎቶ የሌላቸውን ሰዎች ስትመለከቱ እነዚህ ሰዎች አንቲ ሶሻል ናቸው፣ በጣም ፍርሃት አለባቸው የምንላቸው ሰዎች ሳይሆኑ እንደዚህ አይነት ሰዎች መሆናቸውንም መገመታቸውን አትርሱ። ዛሬ ላይ ሶሻል ሚዲያ ላይ የምንመለከታቸው ሰዎች ሁሉንም ነገር ፐርፌክት ሲያደርጉ ነው የምንመለከተው፣ ዊዝን 1 ሚኒት ባልሞላው ጊዜ ውስጥ ማለት ነው። እነዚህ አንቲ ሶሻል ናቸው ብላችሁ የምታስቧቸው ሰዎች ግን ከእናንተ ላይክን አይፈልጉም፣ ራሳቸውን ላይክ ያደረጉ ሰዎች ናቸው። ምክንያቱም ኮንፊደንስ ዳዝንት ኒድ ኤክስትራ ቫሊዴሽን። ሶሻል ሚዲያ ላይ የምትለቋቸው ፎቶዎች እንዳለ አናላይዝ ይደረጋሉ በሰዎች የተለያየ እይታ ነው ያላቸው። ስለዚህ በዚህ መሃል ጀጅመንት አለ ማለት ነው። እነዚህ ጀጅመንቶች አንዳንድ ሰዎች በዝምታ የሚያልፏቸው ናቸው፣ አንዳንድ ሰዎች ደግሞ አውጥተው ይናገሯቸዋል። ይህ ማለት ለሌሎች ሰዎች አክሰስ ኪያችሁን ሰጣችሁ፣ የአክሰስ ኪያችሁን ለሌሎች ሰዎች አሳልፋችሁ ሰጣችሁ። ስለዚህ እነዚያ ሰዎች በሚሰጧችሁ ኮሜንት ነው ማለት ነው እናንተ አይመራችሁ ፕሮሰስ የሚያደርገው። ጠዋት ላይ ፖስት ያደረጋችሁት አንድ ፎቶ መጥፎ ኮሜንት ካገኘ ሙሉ ቀን ስትረበሹ ነው የምትሉት ማለት ነው። ስለዚህ የቀን ውሏችሁን የቀን ኢነርጂያችሁን አጣችሁ ማለት እኮ ነው። ሁሉ ጊዜ ፖስት የምታደርጉ ከሆነ ሶሻል ሚዲያ ላይ ፎቶአችሁን
ለሌሎች ሰዎች መስኮቱን እየከፈታችሁላችሁ ናችሁ ወደ ህይወታችሁ እንዲገቡ ማለት ነው። ስለዚህ በእነዚህ ነገሮች አዲክት ትሆናላችሁ ማለት ነው። ብዙ አይን ካላያችሁ የእናንተ ፐርፎርማንስ መንቀሳቀስ አይችልም፣ የእናንተ ሞቲቬሽን አይመጣም ማለት ነው፣ ጥሩ ኮሜንቶችን ካላገኛችሁ። ስለዚህ የእናንተ ሜንታል ፓወር የሚበራው የሚጠፋው በሌሎች ሰዎች ኮሜንት ነው ማለት ነው። ለሌሎች ሰዎች እድል መስጠታችሁን አቆሙ። ስለዚህ ለሌሎች ሰዎች የህይወታችሁን መስኮት መክፈት አቆሙ። በቅርቡ አንድ ያነበብኩት መጽሐፍ ነበር Free Your Mind from Smartphone and Social Media Stress በሚል ጥሩ የሆነ ሶሻል ሚዲያ እንዴት ማይንዳችንን ኮንትሮል እንዳደርገው ማይንድ ወርም እንደሆኑ እነዚህ ነገሮች ያሳየ መጽሐፍ ነው። በቅርቡ በዚሁ ቻናል ላይ ሰመራይዝ አድርጌ ያመጣላችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እነዚህ ጠቃሚ ቪዲዮዎችን ለቀላችኋለሁ። ስላዳመጣችሁኝ አመሰግናለሁ።